ቆይ እናትሽ ካንቺ ጋር ለማስተዋወቅ ለምን ይፈራል? እማዬ እኮ ምንም የምታውቀው ነገር የለም። አላውቅም። እሺ ዳጣ ነገ አስተዋውቅሻለሁ ብለሻል? አዎ ነገ አብረን እንዳለን። እሺ አባዬ የሚፈቅድ አይመስለኝም። እናትሽ ማየት እፈልጋለሁ። አባዬ ከማዬ በላይ በውበቷ የሳበችውን ሴት ማየት እፈልጋለሁ። እና ዳጣ ተደብቄ ማን ጊዜ እንዲያት እንኳን ስተባበሪኝ መጀመሪያ እኔን ተዋውቃትና ከዛ እህቴ ናት ብዬ ውስጥ ያስታውቅሻለሁ። ማየት ይኸው ወደ እሷ እየሄድን እኮ። እሺ አባዬ ለምን ቶሎ ቶሎ ማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ እንደ ማታ ቶሎ ቶሎ እንደው። እሺ እና አባዬ ይሄ እኮ የሰላም ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። ሰላም የእናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር። እሷ ግን ካደች። ቆይ ላግኝ እንግዲህ እንኳን አባዬ አሁን እንሂድ በቃ። በዳጣ አሁን ወረጂ የእናቴ ሰፈር ደርሰናል። እንዴ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? ለዘመናት ስትጠይቅ ጥያቄ ጠይቃ መልስ ያጣችለት የእናትነት ጥያቄ ሊመለስላት ዛሬ ደርሳለች። የዳጣ ልደት ተከበረ። ትልቁ ሰርፕራይዙ የእናትሽ ስጦታ ነው። እሱም እናትሽ ማን እንደሆነች የምነግርሽ እውነታ ነው ይላል ጋሽ ደረጀ። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ። ቀይ ናት? ጥቁር ናት? ቆንጆ ናት? ወይስ እንደኔ ፉንጋ ናት ትላለች ዳጣ። እናቴ ከማርታና ከእናቴ ማን ይበልጣል? በእርግጥ ማርታም እናቴ ናት። ባትወልደኝም መልካም ልብና መልካም ቤተሰብ የምትመራ ምርጥ እናት ናት። በእርግጥ ማርታ ትበልጣለች ብትል እናቴን አንስ አይደለም ሰው በመልኩ አይደለም የሚለካው ይላል ጋሽ ደረጀ። እውነታው ሊወጣ ሀቁ ሊፈነዳ ጫፍ ደርሷል። ሰላም እውነተኛ እናቷ እንደሆነች ሊነገራት ነው። ዳጣ ያመነችው የጠረጠረችው የፈራችው ሰላም የእናቴ ጎረቤት ናት ነው እንጂ ሰላም እናቴ ናት ብላ አስበውም አልመውም አታውቅም። ብትጠራጠርም በፍጹም ሊሆን አይችልም። ብትሆን እንኳን እንዴት ያስችላታል? በፍቅሯ ስቃጠል በናፍቆቷ ስንገበገብ ሁልጊዜ መልስ የሌለው ጥያቄ ሲሆንብኝ አይዞሽ አንድ ቀን ታገኛታለሽ እያለች ስታባብለኝ ምን ያህል ልቤ እየደማና እየቆሰለ እንደሆነ መረዳት አቅቷት ነው ወይ? አንተ አባቴ እንደሆን ካውቄ ሚስጥር ይዤ እንደተቀመጥኩት እናቷ እሷ እንደሆነች ማውቄ እኮ መታገስ እችላለሁ። ምነው ፈረዳችሁብኝ ብላ ዳጣ የራሷን እርምጃና የራሷን ጸጸት የምትፈጥርበት ነው የሚሆነው። እጅግ የሚያሳዝን መጨረሻ። ወይዘሮ ማርታ ታግሼ በቃኝ፣ ከበድከኝ፣ ሸክም በዛብኝ፣ ሚስጥርህን ካላጋራህ ጭንቀትህን ካላካፈልከኝ ምኑን አጋር ሆንኩኝ ብላ ስለተናገረችው በሱ ወጥቶ የቀረ በሱ ወጥቶ ያመሸ ስልክ የማያነሳው ጸጥ ያሉበት ምክንያት መስሏት ወይዘሮ ማርታ ስትረስ ውስጥ ገብታለች። አበጌል አባዬ አውቃለሁ አጉል ሰዓት ነው ያለው፣ እማዬ ጋም ተነጋግረዋል፣ አሁን ይሄት ነው ያሉት በማለት ሁሉም ቤተሰብ ከባድ ጭንቀት ውስጥ ገብቷል። ለዳጣ ግን ዛሬ ነው የተወለድኩት፣ ዛሬ ነው አንድ ብዬ 21 ዓመት በትለኝ እንኳን አባቴ፣ እኔ ግን 1 ዓመቴ ብዬ ያከበርኩት ዛሬ ነው። ሙሉ አረከኝ፣ ደስተኛ አረከኝ፣ ሰው እንዳለኝ፣ ክብር እንዳለኝ፣ ነገ ተስፋ እንዳለኝ፣ እምነት ካለኝ ሁሉም እንደሚሳካ አሳይተኛል። አባዬ ያንተን ደስታ ነጥቄ እኔን ደስታ ማክበር አልፈልግም። እናቴን አስተዋውቀኝ ብያልኩ ብጨቀጭቅህም እንዳየውህ ከባድ ጭንቀት ውስጥ ገብተሃል። ግድ የለም ዛሬ ይቅርብን፣ ነገ ታስተዋውቀናለህ በማለት ወደ ቤት ወስደዋለች። ወይዘሮ ማርታም እኔ በተናገርኩት ነገር ተበሳጭቶና ተናዶ ነው የሚሆነው በማለት ከባድ ጭንቀት ውስጥ ገብታ ነበረ። እጅግ የሚገርመውና እጅግ የሚደንቀው የጋሽ ደረጀና የዳጣ ግንኙነት። ጋሽ ደረጀ እናትሽ ናት የልደት ትልቁ ስጦታ፣ ቃሌን አልበላም፣ እምነቴን አልቀጥፍም፣ እናትሽን አሳይሻለሁ፣ ግን እንዳትፈርጅብኝ፣ በመጠጥ ተነሳስችን ይህ ነገር የተፈጠረው፣ መፈጠርሽን እጅግ ደስ ብሎኛል፣ ስቃይ እያሳለፍሽ ህመም የተሸከምሽ በደል የደረሰብሽ ምስኪን ልጅ፣ በፈጣሪ እርዳታ እንዴትም ብለሽ በደጋጎች ሰዎች ተረድተሽ እዚህ መድረስሽን የማግኘትሽ እግዚአብሔር ምን ያህል እንደሚወድሽ እና ትልቅ ቦታ እንደሚያደርስሽ አምናለሁ። እኔም ስላገኘሁሽ ከጸጸቴ ድኛለሁ፣ ከእግር እሳቱ ጠፍቻለሁ። አሁን የሚጸጽተኝ የማርታ እውነታውን ስነግራት የሚፈጠረው ነገር ነው እንጂ አንቺ በመወለድሽ ቅንጣት ያክል አልጸጸትም።
እኮራብሻለሁኝ። አንቺ አይደለም ስህተቱ የእናትሽና የኔ ነው ጥፋቱ ይላታል። እውነቱ መገለጡ ሀቁ መፈንዳቱ ላይ ቀር ሁሉም በውስጣቸው እየተጎዱ ሁሉም በውስጣቸው እየታመሙ ነው። መጨረሻው ምን ይሆን? አቢጌልም ያን ጸባይዋን እርግፍ አድርጋ ትታ ችሎ ማለፍ፣ አይቶ መታው፣ ንቆ መርሳት ተምራለች። አሁን ግን አባቷና እናቷ የገቡበት ከባድ የስትረስና የጭንቀት ሁኔታ የበለጠ ሰላሟን ነስቷታል። ዳጣ እናቴ የት ናት? እናቴ ወዴት ናት? ስልኳን፣ ፎቶዋን፣ ቤቷን ወዘተ ተጠያይቃለች። አይ እንደውም በአካል ነው ማግኘት የምፈልገው። ዳጣ እጅጉን ጓጉታለች። ጋሽ ደረጀ ግድ የለም በአካል በስልክ በፎቶ አይደለም፣ ሁላችንም ቁጭ ብለን ፊት ለፊት ነው እናቴ ብለሽ ስትጠይቂያት አዎ ልጄ እኔ ነኝ እናትሽ ብላ የምትመልስልሽ ቃሌን ሳልበላ እምነቴን ሳላጥፍ አገናኝሻለሁ። አሁን ጥሩ ሙድ አይደለሁም፣ ነገ እንገናኛለን በማለት በማግስቱ ይዟት ሂዷል። ዳጣ የጠረጠረችው የገመተችው ገምታውም አስባውም ጠርጥረውም የማታውቀው እናቴ የሰላም ጎረቤት ናት እንጂ ሰላም ትሆናለች ብላ ነው የማትገምተው። ሰላምዬ ሰፈር ነን፣ እናቴ ቤቷ የት ነው ወይስ ሰላም ቤት መታ ነው ትላለች ዳጣ። ነገሮች ግን መልስ የለም። ደረስን ውረጂ ቤቱ እንደዚህ ነው ቢላትም ዳጣ ማመን አቃታት። እውነት አሁን ዳጣ ምን አይነት አቀባበል ይኖራታል? እናቷን ስላገኘች ደስ የሚላት ይመስላችኋል? ወይስ ወይዘሮ ማርታን አንተን ብቻ ሳትሆን ሁላችንም ነው የበደልናት? በዛ ላይ ሰላምዬ በእርግጠኝነት አቢጌል እንኳን ተወለደልሽ ወንድም እንኳን ደስ አለሽ እያለች እሷና እኔ ከባድ ግብግብ ውስጥ ከባድ ትንቅንቅ ውስጥ እያለ ነግራኝ ነበረ። አንቺ ነሽ የቤታችን እርግማን፣ አንቺ ነሽ የቤታችን ሸክም፣ አንቺ ከመጣሽ ሰላማችን ጠፍቷል፣ ደስታችን ተነጥቋል፣ ደግሞ እንኳን ደስ አለሽ ወንድም ተወለደልሽ ስትለኝም መጠርጠር ነበረብኝ። በፍጹም ሊሆንም ሊያደርገውም አይችልም አባዬ። በዛ ላይ እማዬ የምታምናት የምትወዳት የምታከብራት ሰላምዬ እንደዚህ አታረግም የሚል እምነት ስላለኝ በፍጹም እናቴ ልታውቃት ትችላለች ነው እንጂ እናቴ ትሆናለች ብላ ያልገመተችው ሰላም ናት የሚለው ነገር ሲወጣ ዳጣ ማንን ተጠያቂ ማንን ተወቃሽ የምታደርግ ይመስላችኋል? ሁላችሁም ማርታን በድላችኋታል። በቃ እናቴን ባላውቅ ይቀለኝ ነበረ፣ ወደዚህ ቤት ባልመጣ ይሻለኝ ነበር በማለት ከባድ ጸጸት ውስጥ ነው የምትገባው። ከምንም በላይ ስብራቱ ወይዘሮ ማርታ በቅርብ ሰዎቿ መጎዳቷ መከዳቷ ነው። አስቡት። ደሬ ኦኬ ደሬ ነው። ሰላም ደግሞ ከምንም በላይ ሲቸግራት፣ ሲከፋት፣ ሲርባት፣ ሲጠማት፣ ስታዝን፣ ሲከፋት ተንከባክባ እዚህ ያደረሰቻት ወይዘሮ ማርታ ምን ያህል በደልና ጉዳት ምን ያህል በደልና ስብራት እንዳደረሱባት መከበድ ለመገመት ይከብዳል። በዛ ላይ በእርግጠኝነት የተወለደው ልጅም የኔ ወንድም ነው። ሰላምዬ አንቺን ይመስላል እንደዚህ ይመስላል እንደዛ ይመስላል የምትለኝ ቀጥተኛውን ባትነግረኝም እውነቱን እየነገረች ነበረ። ግን እማየትዬ ማርታ ምን አረገቻችሁ? ምን አታጣቻችሁ? ምን በደለቻችሁ? ይህ አይገባትም በማለት ዳጣ ራሱ ለራሷ ከባድ ስትረስ ነው የምትገባው። ምን ይፈጠራል በጉጉት